በጣም ነው የማመሰግነው። ፕላን ኢንተርናሽናል አማራ ፕሮግራም ላሊበላ ኤሪያ ይህን ፕሮግራም ባለፈው ዓመት ነው የጀመረልን። እነዚህ ህፃናቶች አብዛኛዎቹ ከድሃ ማህበረሰብ ክፍል የመጡ ናቸው። ቁርስ ሳይበሉ የሚመጡ በርካታ ተማሪዎች አሉ። የማይጠቀስላቸው ተማሪዎችም አሉ። የተወሰኑ ያጠቅሳሉ፣ የተወሰኑ የማያጠቅሳሉ። ስለዚህ ግማሾቹ እየበሉ ግማሾቹ የማይበሉበት አጋጣሚ ነው የነበረና አንደኛ ያው ህፃናቶች ስለሆኑ ትንሽ ሞራሊም ይሁን በተለያየ የተወሰነ ጉዳት እንደደረሰባቸው ፕላንም ይሄን ያውቅ ስለነበር ይህን ፕሮግራም ባለፈው ዓመት ጀምረን በተሳካ ሁኔታ ባለፈው ዓመት ፊዲንግ ፕሮግራም አጠናቀናል። በዚህ ዓመት ደግሞ አሁን የካቲት አካባቢ ነው የጀመረልን። አሁንም ቢሆን ተማሪዎች አንደኛ የትምህርት ተሳትፏቸው በጣም ጨምሯል። ያቋረጡ የነበሩ በርካታ ህፃናቶች አሁን ማቋረጥ አቁመው እዚህ የሚመጡበት አጋጣሚ ነው የተፈጠረ። ሁለተኛ ደግሞ ምግብ ተመግበው የማይመጡ የማይጠቀስላቸው ህፃናቶች በርካታ ነበሩ። አሁን ላይ ማንኛውም ህፃን አጥቅቶ እንዲመጣ አይፈቀድም። ሁሉም በተመሳሳይ መልኩ ምገባውን እንዲያገኙ የተደረገበትና ነቅተው ትምህርታቸውን እንዲከታተሉ የሆኑበት አጋጣሚ ነው ያለው። አሁን የትምህርት አቀባበላቸውን ቢሆን በተወሰነ ደረጃ የጨመረበት ሁኔታ ፈጥሯል ማለት ነው እና ህፃናቶችም ይህን ፊዲንግ በማግኘታቸው በጣም ደስተኞች ናቸው። ለትምህርታቸውም ትኩረት እየሰጡ ያሉበት አጋጣሚ ነው ያለው። እንግዲህ ፕላን ይህን ምገባ አዘጋጅቶ ዝም ብሎ በርካታ ነገሮችን ጨምሮ የተመጣጠኑ ምግቦች ላይ የተዘጋጀ ነው እና ለህፃናቶችን እድገት አእምሮም ከፍተኛ አስተዋጽኦ አለው ብዬ አስባለሁ። እርግጠኛ ነኝ ይህንን ምገባ ከጀመሩ ጊዜ ጀምሮ ተማሪዎችን የተነቃቁና ትምህርታቸውን በአግባቡ እየተከታተሉ ያሉበት አጋጣሚ አለ። ለሱፐርቪዥንም አረጋግጠናል። መምህራኖቻችንም ይነግሩናል ማለት ነው። ከዚህ ተነስቶ ቀጣይነት እንዲኖረው ፕሮጀክቱ ሌሎች መንግስታዊ ሆኑ ድርጅቶችን በማስቀጠረበት የሚነሳ ነገር አለስ አዎ ይሄ ቢቀጥል ጥሩ ነው። ግን ፕላን ኢንተርናሽናል ፌዝ አውት ቢያደርግም ሌላ እዚህ በከተማችን የሚንቀሳቀስ ግብረሰናይ ድርጅት ካለ ይህን ትኩረት አድርጎ ቢያግዝ አንደኛ የህፃናቶች እድገትን የተሻለ ደረጃ ይደርሳል፣ የትምህርት ተሳትፏቸውን ይጨምራል። ህዝቡም ቢሆን በተወሰነ አቅም ያለው የማህበረሰብ ክፍል አለ፣ ባለሀብት ይኖራል። እሱም ለዚህ ትልቅ እገዛ ቢያደርግ ተመራጭነት አለው ብዬ አስባለሁ። ስለ ህፃናት እድገት የምናስብ ስለ ህፃናት የወደፊት ዕጣ ፈንታ የምናስብ ከሆነ በቃ የሚመለከታቸው አካላት የሆነ ፈንድ አድርገው ይህን ሰስተናብል ቢያደርጉት ፊዲንጉን ሰስተናብል ቢያደርጉት አንደኛ ተማሪዎቻችን ጥሩ የሆኑ ዜጋ እንዲወጡ ማድረግ የሚቻልበት አጋጣሚ ይፈጠራል ብዬ አስባለሁ። አንደኛ ትምህርት ቤቶቻችን አንዱ አሁን ላይ የትምህርት እርከን ነው። በተለይ የመጀመሪያው ህፃናት ላይ ኢንቨስት በማድረግና ወደ ሌላኛው የክፍል ደረጃ እንዲሸጋገሩ የቅድመ ዝግጅት ስራ የምንሰራባቸው የቅድመ አንደኛ ትምህርት ቤቶቻችንና ህፃናቶች ናቸው ማለት ነው። ከዚሁ ጋር በተያያዘ ምናልባት ወደ 3 ትምህርት ቤቶች በተለይም ደግሞ መደገፍ አለባቸው ተብሎ የታመነባቸውና በፕላን ኢንተርናሽናል አማካኝነት ተማሪዎች ወይም ህፃናት ትምህርት ቤት ላይ ማቆያ ሊሆን የሚችል ከማቆያ ማለፍ ባለ መንገድ የተለያዩ የምግብ ዝግጅቶች ተዘጋጅቶላቸው ትምህርት ቤት ላይ ሲቆዩ የምገባ ሂደት ተዘርግቶ ወደ 1020 የሚደርሱ ህፃናት በምግብ ትምህርት ቤት ላይ ትሪት ይደረጋሉ ማለት ነው። የሚመገባቸው ምግቦችም የገንፎ፣ የሻይ፣ ሙቅ፣ ሩዝ፣ ዳቦ እና እንደዚህ መሰል ለምሳሌ ነገሮች በተለያየ ቀን ከሰኞ እስከ ዓርብ ትምህርት ሰዓታቸው ላይ የሚመገባቸው ምግቦች የተለያዩ ናቸው። ሰኞ የሚመገባቸው ማክሰኞ አይደግሙ፣ ማክሰኞ የተመገባቸውን ሮብ አይደግሙ፣ ሮብ የተመገቡትን ሐሙስ አይደግሙ፣ ሐሙስ የተመገቡትን ዓርብ አይደግሙ ማለት ነው። በየቀኑ የተለያየ ምግብ በተለይ ደግሞ ከማቆያም ባለፈ ተማሪዎችን ይገነባሉ፣ ለእድገታቸውም ጭምር ዋስትና ይሰጣሉ የተባሉ ምግቦችን
ተዘጋጅቶ ፕላን ኢንተርናሽናል አማካኝነት ለየትምህርት ቤቱ ለሶስቱ ትምህርት ቤቶች እንደ ተማሪ ብዛታቸውና ቁጥሩ በጀታቸው ቢለያይም ቢሊየንስ ገንዘብ ተበጅቶ ተማሪዎቻችን ምገባ እየተመገቡ ይገኛሉ ማለት ነው። ምናልባት ይህንን ሁኔታ ደግሞ ወደ ማህበረሰቡ ተማሪዎችን መመገብ እንዳለበትም ለማስፋት ስራ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ሌሎች ተደራሽ ያልሆኑ በከተማ አስተዳደራችን ሌሎች የቅድመ አንደኛ ትምህርት ቤቶች አሉን። እነሱን ወደፊት እንግዲህ ምናልባት በተመሳሳይ ሁኔታ መደገፍ ካለብን ስራ ለመስራት አቅደን ከወዲሁ እየሰራን ያለናቸው ስራዎች አሉ። ምናልባትም በቀጣይ ስንደርስና ተግባራዊ ስናደርገው የምንገልጸው ሆኖ ማለት ነው። በዚህ ልክ ነው አሁን የምገባ ይዘታችንም ምናልባት ቅድስት መስቀል ክብራ ቅድመ አንደኛ ደረጃ ቅዱስ ናኩቶላ እንዲሁም አሸተን ያሉ የቅድመ አንደኛ ደረጃ ህፃናት በፕላን ኢንተርናሽናል አማካኝነት የምገባ ስራ ተዘርግቶላቸው እየተመገቡ የሚገኙበት ሁኔታ ነው ያለው ማለት ነው። የምገባ መዘርጋቱ አንደኛ ምንም በምግብ እጥረት ያለባቸው ልጆች ቢያንስ እንኳ ያው ልዩ የማህበረሰብ ክፍሎች ስለሆነ የምናስተናግደው የምግብ እጥረት ያለባቸው ልጆች የምግብ ጋፓቸውን ይሞላል። እንደገናም ደግሞ የትምህርት ቅበላቸውንና የትምህርት ፍላጎታቸውን ወደ ትምህርት ቤት እንዲመጡም ጭምር የተማሪዎችን ስነ ልቦና ማሳደግ ረገድ ሰፊ ሚና አለው። እንደገናም ደግሞ የማህበረሰቡን ጫና ልጄ መጥቶ ምን ላቀርብለት ነው ከሚል ቢያንስ እንኳ የተሻለ ትሪትመንት አለ ይሄ ማለት ነው። የሱንም ጋፕ የማህበረሰቡን የኢኮኖሚ ጋፕም ጭምር ይፈታል። በዚህ ልክ እንደውም አሁን ላይ ማህበረሰቡም ጭምር እንደውም የምንቸገረው ይሄ እንትን ቢቆም ያው የፕሮጀክት ስራ ቀጣይነት ላይኖረው ይችላል ይሆናል። ማህበረሰቡን ማሳየት የመንግስትን ጋፕ መሙላት ነው ፕሮጀክት ማለት ነው። በዚህ ረገድ አሁን እያገዘን ነው። ግን ቀጣይ መንግስትም ተረክቦ ማህበረሰቡም ተረክቦ እንዴት እናስቀጥለው የሚለው ነገር ነው እያሳሰበን ያለው እንጂ አሁን ላይ ለተማሪውም ለትምህርት ቅበላቸውም ለማህበረሰቡም ትልቅ እግዣ አለው የምገባ ፕሮግራም በመዘርጋቱ ማለት ነው።